በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታ የተወደዳችሁ የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እላችኋለሁ። ጸጋና ሰላም ለእናንተ ይሁን። እግዚአብሔር ስለሰጠን ዕድል እናመሰግናለን። ሕይወት ተጨምሮልናል፣ ዕድሜ ተጨምሮልናል። እግዚአብሔርን እንድናመልክ ከጌታ ጋር እንድንኖር እግዚአብሔር በዚህ በዘመን መጨረሻ ደግሞ ምሕረቱን በእኛ ላይ አግኗል። እግዚአብሔርን እያመሰገን የእግዚአብሔርን ሐሳብ እንካፈላለን። አብረን መልእክቴ የማካፍልበት የመጽሐፍ ክፍል በአንደኛ ተሰሎንቄ ምዕራፍ 5 ላይ ያለውን ሐሳብ አብረን እንካፈላለን። ከቁጥር 12 ጀምሮ ላነበው። ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁንም ታውቁ ዘንድ ስለ ሥራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናቸዋለን። እርስ በርሳችሁ በሰላም ሁኑ። ወንድሞች ሆይ እንመክራቸዋለን፣ ያለ ሥርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው። ሰውን ሁሉ ታገሱ፣ ማንም ለሌላው በክፉ ፈንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካም ለማድረግ ትጉ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙንም ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። ክብር ለእግዚአብሔር ይሁን። አሁን ባነበብኩት የመልእክት ክፍል ላይ ጌታ በረዳን መጠን ፈትናችሁ ተቀበሉ በሚል ርዕስ የእግዚአብሔርን ሐሳብ አብረን እንካፈላለን። እንጸልይ። ጌታ ሆይ ስምህ ይባረክ፣ እናመሰግንሃለን። ክብር ሁሉ ላንተ ይሁን። ስለ ረዳን ስላገዝከን፣ ደግሞም በምሕረትህ ስለጠበቅከን በኢየሱስ ስም ተመስገን። ይኸው ደግሞ ጌታ ሆይ ቃልህን ለመስማት በፊት አለን። በጌታችን በኢየሱስ ክርስቶስ ስም ልባችን እንዲከፈት፣ መንፈሳችን ለቃል እውነት የተገዛ እንዲሆን በጸጋህ እንድትደግፈን በኢየሱስ ስም እንጸልያለን። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ተብሎ እንደተጻፈ አስተማሪ የሆነው መንፈስህ በመካከላችን እንዲገለጥ ጌታ ሆይ የቃልህ ፍቺ የቃልህ እውነት እንዲበራልን እንድናስተውለው ደግሞም እንድንኖርበት በጸጋህ እርዳን። እናመሰግንሃለን በኢየሱስ ስም አሜን። እሺ፣ አሁን ባነበብኩት የመልእክት ክፍል ላይ ጳውሎስ ለተሰሎንቄ አማኞች መልእክቱን ከጻፈ በኋላ የመጨረሻ የምክር ቃል ያስተላለፈበት ክፍል ነው ያነበብኩት። ከዛ ሐሳብ ውስጥ አሁን ለመልእክቴ ይሆነኛል ብዬ ያተኮርኩበት ቁጥር አለ። ፈትናችሁ ተቀበሉ ወይንም ፈትናችሁ ውሰዱ ብዬ ስለጀመርኩኝ ሁሉን ፈትኑ መልካሙን ያዙ የሚል ሐሳብ አለ። ለተሰሎንቄ አማኞች የተነገረ የሐዋርያው ምክር ነው፣ ማስጠንቀቂያም ጭምር ነው። ስለዚህ ከዚህ ነገር በኋላ ምናልባት እግዚአብሔር ቢረዳን እግዚአብሔር ቢያግዘን በሕይወታችን በኑሯችን ውስጥ ያለውን ነገር የፈተን እየመረመርን በዙሪያችን ያለውን ነገር እያየን እየፈተሽ እንድንኖር ከጌታ ጋር የተጣበቀ ሕይወት እንዲኖረን የሚረዳን ነው ብዬ አስባለሁ። ምክንያቱም የእግዚአብሔር የሆነውንና ያልሆነውን ነገር ለመለየት በጣም እየከበደ የመጣበት ዘመን ስላለ በዚህ ዘመን መካከል ለምንኖርም እንደ ማስጠንቀቂያም እንደ ምክርም ያግዛል ብዬ አስባለሁ። ጌታ እያንዳንዳችንን ይርዳን። እንግዲህ ፈትናችሁ ተቀበሉ ሲባል ምንድን ነው መፈተን? ምንድን ነው መፈተን? አንዳንድ ሰው አትፈታተነኝም ይላል፣ አትፈትነኝም ይላል። ይሄ መፈተን የሚለው ቃል በብዙ ዘርፈ ብዙ ነገሮች ላይ ጥቅም ላይ ሲውል እናየዋለን፣ አገልግሎት ላይ ሲውል እናየዋለን። ከዚህ ከመልእክቱ አንጻር ጳውሎስ ከጻፈበት ነገር አንጻር ግን የተሰሎንቄ አማኞች በብዙ ሐሰተኛ አስተማሪዎች በተለይ ደግሞ የጌታ ዳግም ምጽአት ደርሷል
በማለት በመካከላቸው በተዘራው ክፉ ዘር የተነሳ የተበጠበጡና ግራ የተጋቡ አንዳንዶች እንደውም ስራ ፈተው የጌታ መምጣት ከደረሰ ስራ መስራት ምን ያደርጋል ብለው ተስፋ ቆርጠው አንዱ ባንዱ ላይ የከበደበት ጊዜ ነበረ። እንደውም ሊሰራ የማይወድ አይብላ ብሎ እስከሚናገር ድረስ ጳውሎስ። ስለዚህ በመካከላቸው የገቡ ሐሰተኛ ሐዋርያት፣ ሐሰተኛ መልእክተኞች የተሰሎንቄን አማኞች ክርስቲያናዊ ሕይወት አናውጠው ነበር፣ ግራ አጋብተዋቸው ነበር። ስለዚህ በመጨረሻ ደረጃ መልእክቱን ሲያጠቃልል ይህንን ምክር ይተውላቸዋል። ፈትኑ፣ ሁሉን ፈትኑ፣ መልካሙን ደግሞ ያዙ። በጣም ተነጻጻሪ የሆነ ቃል ነው። ወደ በኋላ በደንብ እናየዋለን። ስለዚህ መፈተን ምንድነው ለሚለው ሐሳብ እንግዲህ ቀለል ሳረገው ነገሮችን ጠቅልዬ ሳመጣ መመርመር፣ አትኩሮ ማየት፣ ማስተዋል፣ ማመዛዘን የሚለውን ሐሳብ ይይዛል። ይሄ ጠቅለል ሲል ነው። የተለያዩ ትርጉሞች ሊኖረው ይችላል። መፈተን ማለት መመርመር፣ በትኩረት አንድን ነገር መመልከት፣ ማስተዋል፣ ማመዛዘን ማለት ነው። ከዚህ በኋላ እርምጃ ይመጣል ማለት ነው። ካስተዋልን በኋላ አትኩረን ካየን በኋላ ካመዛዘን በኋላ የምንወስነው ውሳኔ ይኖራል ማለት ነው። ስለዚህ ልክ በዛ ዘመን ለሚኖሩ ለተሰሎንቄ አማኞች ጳውሎስ የጻፈላቸው መልእክት በእርግጠኝነት ዛሬ በእኛ ዘመን በቀጥታ የምንጠቀምበት መልእክት ነው። ክብር ለእግዚአብሔር ይሁን፣ ምንም ሳንሸቃቅጥ። ምክንያቱም ያን ዘመን ይመስላል። የቆሮንቶስ ቤተክርስቲያን ያሳለፈችውን ነገር እናውቃለን። ልክ በዚሁ በተነጻጻሪ የተሰሎንቄ አማኞች በጣም ይረበሹ ነበር። ወገኖች አስባቸዋል። ስራ እስከመተው ደርሰው ነበረ ክርስቶስ ይመጣል ብለው አታለዋቸው፣ ግራ አጋብተዋቸው በክርስቶስ ስም የነገሯቸው መልእክት ማለት ነው። ስለዚህ በእኛም ዘመን ብዙ ችግር ውስጥ ስላለን እያንዳንዱን ነገር መዘርዘር አይጠበቅብን፣ ወጣ ስንል የምናየው ነገር ስለሆነ በዚህ ዘመን ይሄ መልእክት በጣም ወሳኝ ነው፣ አስፈላጊ ነው። ፈትነን የመቀበል ጉዳይ ነው። ህይወት የሚሰራበትና ህይወት የሚቀጥልበት ጉዳይ ስለሆነ ማለት ነው። ይሄን እንደዛ ካልኩኝ ምንድነው የምንፈትነው? እሺ ፈትኑ ይላል የእግዚአብሔር ቃል። ሁሉም ፈትኑ፣ ከዛ መልካሙን ያዙ ይላል። ስለዚህ ምንድነው የምንፈትነው? ፈትኑ ሲል ምንድነው የምንፈትነው የሚለውን ጥያቄ አብሮ ያስነሳል። እንግዲህ ይሄንን በተመለከተ 3 ነገሮችን መፈተን እንዳለብን በእግዚአብሔር ቃል መሰረት እንማራለን። አንደኛ ምንድነው መፈተን ያለብን ለሚለው፣ አንደኛ ህይወታችንን መፈተን አለብን። ህይወታችንን፣ ኑሯችንን እንዳጠቃላይ። ይሄ ለከሌ ይሄ ለገሊት የሚባል ነገር አለ። ህይወታችንን፣ ኑሯችንን እንዳጠቃላይ መፈተን አለብን። ህይወታችን ውስጥ ምንድነው የሚገባው፣ ምንድነው የሚወጣው፣ ምንድነው የምናስገባው፣ ምንድነው የምናስወጣው የሚለውን በደንብ መፈተን፣ በደንብ መመርመር አለብን። ህይወት ያልሆነ ህይወት የሚመስል ነገር ስላለ በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ እንደዚህ የሚል ቃል አለ። በሃይማኖት ብትኖሩ ራሳችሁን መርምሩ ይላል የእግዚአብሔር ቃል። በምን? በሃይማኖት ብትኖሩ ራሳችሁን መርምሩ። ስለዚህ ሰው ሃይማኖት አለኝ ብሎ ተደላድሎ መቀመጥ የለበትም ማለት ነው። ሰው በሃይማኖት በሚኖርበት ሁኔታ ውስጥ ምን ማድረግ አለበት? ህይወቱን መፈተሽ አለበት፣ ኑሮውን መፈተሽ አለበት። ጉዞዬ እንዴት ነው? ምልከታዬ እንዴት ነው? ንግግሬ እንዴት ነው? ሐሳቤ እንዴት ነው የሚለውን በደንብ መፈተን አለበት። ምክንያቱም ፈትኑ ስለሚል የእግዚአብሔር ቃል ህይወት ይፈተናል፣ ህይወት ይፈተሻል። ምን አይነት ነገር እንደያዝን ማለት ነው። በተለይ በዚህ ዘመን ብዙዎቻችን የያዝነውን ህይወት በመቃብር ሲደመደም ብቻ ነው የምናውቀው። ህይወት ማለት ይሄ ነው ለኛ። በምድር ስንኖር የተቀበልነው ህይወት ምን አይነት ህይወት እንደሆነ አንፈትሽም፣ አንመረምርም። ኃጢአት ቢገኝ በደል ቢገኝብን ንስሐ አንገባም። ራሳችንን አናስፈትንም በእግዚአብሔር ቃል፣ ራሳችንን አናስፈትንም በእግዚአብሔር መንፈስ። ልክ እንወለዳለን፣ እንኳን ለልደታ አደረሰ እንባላለን፣ ኬክ ይቆረስልናል። ከዛ ሁሉንም ነገር እያግበሰበስ የምንኖርበትን ህይወት ነው ይዘን የምንኖር። በልደት የተጀመረ ህይወት መፈተን አለበት።
ወደዚህ ዓለም ከመጣን ጀምሮ የተቀላቀልነውን ሕይወት የምድራዊ ሕይወት እየፈተን አካሄዳችንን እየመረመርን መጓዝ አለብን። ምክንያቱም የእግዚአብሔር ቃል ፈትኑ ይላልና። ይሄው በሃይማኖት ብትኖሩ ራሳችሁን መርምሩ ነው የሚለው የእግዚአብሔር ቃል። በሃይማኖት መኖር እንደፈለገን እንድንኖር የሚያደርግ ነፃነት የሚሰጥ ፈቃድ የሚሰጥ ጉዳይ አይደለም። ራሳችንን እየመረመር እንድንጓዝበት የተሰጠን ሕይወት ነው። ክብር ለእግዚአብሔር ይሁን። ስለዚህ መፈተን ካለባቸው ነገሮች አንደኛውና የመጀመሪያው ኑሮና ሕይወት ነው። በሁለተኛ ደረጃ በዙሪያችን ያለው ዓለም ወይንም በዙሪያችን ያሉ ነገሮችን መፈተን አለብን። የእግዚአብሔር ቃል ፈትኑና ውሰዱ፣ ፈትኑና ተቀበሉ ሲል እነዚህን ነገሮች በውስጡ ይዞ ነው። ሕይወት ይፈተናል፣ በዙሪያችን ያለው ዓለምም በዙሪያችን ያለው ነገርም ይፈተናል። ስለ ዓለም ስናስብ ወይ በዙሪያችን ስላለው ነገር ስናስብ ይሄ ምድር ይሄ ዓለም ሲስተም ጌታ ኢየሱስ ክርስቶስ ሰው ሆኖ እንዴት እንደተመላለሰበት ማሰብ አለብን። ሁል ጊዜ ዓለምን ስናስብ የሃይማኖታችን ጀማሪና ፈጻሚ የሆነው ሐዋርያና ሊቀ ካህን የሆነው ኢየሱስ እንዴት በዚህ ምድር ላይ እንደተመላለሰ ማሰብ አለብን። እሱ ብቻ እንደተመላለሰ ሳይሆን እቺ ዓለም ለኢየሱስ ክርስቶስ ያበረከተችለትንም ነገር ማሰብ አለብን። ስለዚህ በዓለም ውስጥ ያለው ነገር ሁሉ ነገር ኖርማል አይደለም። ያው ዓለም ስላችሁ ግልጽ ለማድረግ ያህል እጽዋቱን፣ ተፈጥሮን፣ ሸንተረሩን፣ ጋራውን፣ ወንዙን አይደለም። ክፋት የለባቸውም እነሱ ነገሮች። በዓለም ያለው ነገር ይፈተን ሲባል በእግዚአብሔር ቃል መሰረት ምንድነው? ይሄ ለጨለማው ዓለም የተመቻቸ በዛ ሲስተም ውስጥ ያለ የተዋቀረ ስርዓትን ነው። ከአሮጌው ሰው ጋር የሚመች ከሰይጣን ስርዓት ጋር የሚሄደውን ዓለም በዙሪያችን ስላለ መፈተሽ አለብን። ይሄ ማለት ቴክኖሎጂውን ያጠቃልላል፣ ልዩ ልዩ ዕውቀቶችን ያጠቃልላል፣ ልዩ ልዩ ግኝቶችን ያጠቃልላል፣ ልዩ ልዩ የሳይንስ ፕሩፎችን ውጤቶችን ያጠቃልላል ማለት ነው። እነዚህ በራሳቸው ችግር ባይኖራቸውም ወደ አማኝ ሕይወት ሲመጡ ግን እነዚህ ነገሮች መፈተሽ አለባቸው፣ መፈተን አለባቸው። ሁሉን ነገር አንስተን አግበስብሰን ወደ ሕይወታችን የምናስገባ አይደለን። በዙሪያችን ያለው ዓለም የተበከለ ዓለም ስለሆነ ማለት ነው። ክብር ለእግዚአብሔር ይሁን። በአንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ እንደዚህ የሚል ቃል አለ። ላነበው። እንደዚህ ይላል፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብን መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔር ፈቃድን የሚያደርግ ግን ለዘላለም ይኖራል ይላል። ዮሐንስ በመልእክቱ የሚያስረዳው ይህንን ነው። በዓለም ያለው ነገር ምንድን ነው? የሥጋ ምኞትና የዓይን አምሮት ስለ ገንዘብ መመካት፣ ይሄ ከዓለም ነው ከአባት አይደለም ነው የሚለው። በዚሁ መልእክቱ ላይ ምዕራፍ 5 ላይ ዓለም በሞላው በክፉ እንደተያዘ እናውቃለን ይላል ዮሐንስ። ስለዚህ ይሄ የዓለም ሲስተም ቅድም የነገርኳችሁ የዓለም ስርዓት በክፉ ቁጥጥር ስር ነው። ክፉ የእግዚአብሔርን ምርጦች፣ የእግዚአብሔርን አገልጋዮች፣ የእግዚአብሔርን ሰዎች ለመጉዳት የሚያሰናዳው ሲስተም ነው ማለት ነው። ሲስተም አለው። ስለዚህ እያንዳንዱ ነገር እኛን ለመፈተን የተዘጋጀ ስለሆነ እኛ ደግሞ ያንን ነገር እንደ እግዚአብሔር ቃል ፈትነን ነው በሕይወታችን ውስጥ መጠቀም ያለብን። ስለዚህ በዙሪያችን ያለው ነገር ሁሉ ኖርማል ነው ማለት አይደለም፣ ልክ ነው ማለት አይደለም ወገኖቼ። የተበላሸ ዓለም ነው። ከውድቀት በኋላ ለእግዚአብሔር የማይገዛ ለእግዚአብሔር ሐሳብ ፈቃደኛ ያልሆነ ምድር ላይ ነው የምንኖረው። ወደፊት በክርስቶስ ኢየሱስ እስከሚጠቀለል ድረስ እግዚአብሔር ክፋትን፣ አመፃን እስከሚበቀል ይህንን ምድር እስከሚያድስ እስከሚያጸዳ ድረስ ዲያብሎስ የዓለም ገዢ ተብሏል። የዚህ ዓለም አምላክ ተብሏል ወገኖቼ። ክፉ የሚሰራበት የሚሰለጥንበት የራሱን ወኪሎች የሚያሰማራበት ምድር ነው። ስለዚህ በዚህ ሁኔታ ውስጥ ሰው ወይንም አማኝ የማይፈትን ከሆነ
ኑሮውን በዙሪያ ያለውን ዓለም ነገር የማይፈትን ከሆነ ሕይወቱ ሊጎዳ ይችላል፣ ኑሮው ሊጎዳ ይችላል። ስለዚህ እግዚአብሔር ቃል ፈትነን እንድንቀበል የሚነግረን በሁለተኛ ደረጃ በዙሪያችን ያለውን ዓለም ነው። ምክንያቱም ከፀሐይ በታች ያለው ነገር ልክ መክብብ ላይ እንደተገለጠ ድካም እንደሆነ ተናግሯል ጸሐፊው። መክብብ 1:13 ላይ ድካም ነው ከፀሐይ በታች ያለው ነገር። እግዚአብሔር በሰጠኝ ጥበብ ልመረምር፣ ከፀሐይ በታች ያለውን ነገር ልመረምር፣ ልፈትን ተነሳው ይላል። ንፋስን እንደመከተል በዚህ ዓለም ላይ ያለው ነገር። ስለዚህ ወገኖች መመርመር አለብን፣ መፈተን አለብን። በሶስተኛ ደረጃ አገልግሎታችን መፈተሽ አለበት። ይሄ ደግሞ ቀረብ ይላል ወደ ክርስቲያናዊ አገልግሎት። ስራችንም አገልግሎታችንም መፈተን አለበት። አገልግሎት ሁሉ ከእግዚአብሔር አይደለም። አንዳንድ ሰዎች አንተ ማን ነህ ሲባል አገልጋይ ነኝ ይላል። አገልጋይ የማን አገልጋይ? ሰራተኛ ነኝ ይላል። የማን ሰራተኛ? አያችሁ ወገኖቼ፣ የእግዚአብሔር ቃል በዚህ ደረጃ እንድንመረምር ነው የሚፈቅደው። ምክንያቱም በሐዋርያት ዘመን ሐዋርያት ሳይሆኑ ከሐዋርያት ሳይላኩ መልእክተኞች ነን ብለው በሐዋርያት ዘመን የነበሩ ክርስቲያኖችን ብዙ ግራ ያጋቡ ሐሰተኛ ነቢያት ነበሩ፣ ሐሰተኛ ሐዋርያት ነበሩ፣ ሐሰተኛ መምህራን ነበሩ። ራሳቸውን የጽድቅ ሐዋርያት አስመስለው በተለይ በራእይ ምዕራፍ 2 ላይ የኤፌሶን ቤተክርስቲያን አንድ የተመሰገነችበት ነገር ቢኖር ሐዋርያት ሳይሆኑ ሐዋርያት ነን ያሉትን መንጥራ አብጠርጥራ ለይታ አውቃባቸው ነበር፣ ደርሳባቸው ነበር፣ ከቤተ ክርስቲያን አስወግዳ ነበር። ሐዋርያት ሳይሆኑ በዚህ ተሞግሳለች፣ በዚህ ተመስግናለች በጌታ ዘንድ። ይፈትኑ ነበር ማለት ነው፣ ይመረምሩ ነበር ማለት ነው። ስለዚህ አገልግሎት ሁሉ ከእግዚአብሔር ስላልሆነ፣ ስራ ሁሉ ከእግዚአብሔር ስላልሆነ አገልግሎትም ስራ መፈተሽ አለበት ወገኖች፣ መመርመር አለበት። ምንድነው የምሰራው? ምንድነው የማገለግለው? ለምንድነው የምሰራው? ለምንድነው የማገለግለው? ማንን ነው የማገለግለው? እነዚህ ጥያቄዎች በህይወት ውስጥ ካሉ ኖርማል ነው፣ ጤናማ ነው። የእግዚአብሔር ቃል መልስ ስለሚሰጥባቸው ማለት ነው። ክፉ የሆነውን ክፉ ካልሆነው መለየት እንጀምራለን ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 እስከ 15 ድረስ ጳውሎስ አንድ ምክር ይመክራል በቆሮንቶስ ቤተክርስቲያን ውስጥ ላሉ አገልጋዮች። እንደ ብልሃተኛ አናጺ አለቃ መሰረትን መሰረትኩኝ ብሎ ነው የሚጀምረው። ማንም በዚህ መሰረት ላይ እንዴት እንደሚያነጽ ይጠንቀቅ ይላል፣ እንዴት ማነጽ እንዳለበት። ስለዚህ ሲያነጽ፣ ሲተክል፣ ሲያጠጣ እንዴት ማነጽ፣ እንዴት መትከል፣ እንዴት ማጠጣት እንዳለበት ሰው መፈተን አለበት ማለት ነው። ጌታ ኢየሱስ እንኳን በምድር በሚመላለስበት ሰዓት ላይ ሰዎች የሰውን ልጅ ማን ይሉታል ብሎ ጠይቋል። ማቴዎስ 16:13 ላይ ማን ይሉታል? የሰውን ልጅ ሰዎች ማን ይሉታል? ጌታ ኢየሱስ ከሰው ምስክርነት ፈልጎ አይደለም። እንደ ሰው ራሱን በሰው ስፍራ ባመጣበት ሁኔታ ግን ሰዎች የሰዎችን ልጅ ማን ይሉታል ይላል። ዛሬ በዘመናችን ያሉ አንዳንድ አገልጋዮች መፈተን የማይፈልጉ፣ አንዳንዶቹ በድፍረት አገልግሎቴን የምትፈትና አንተ ብለው ሰውን ሲገስጹ እንሰማለን። ለምንድን ነው የማይፈተነው እንዴ? የማይፈተን ተፈትኖ የቀረበ እግዚአብሔር ቃል ብቻ ነው ወገኖቼ። የትኛውም በሰው ህይወት ውስጥ በሰው ኑሮ ውስጥ የሚመጣ አገልግሎትም ስራም ይፈተናል፣ ይፈተሻል። የእግዚአብሔር ቃል ነው የሚፈቅድልን፣ ፈትኑ ይላል። ሳንፈትን ለምንቀበለው ነገር እግዚአብሔር ኃላፊነቱን አይወስድም ወገኖቼ። መፈተን አለብን። ነቢያቶችን አትንኩ አትዳሱ ተብሏል። ያለ አውዱ እየጠቀሱ ጥቅስ የፈለጉትን ነገር በሰው ላይ ለመናገር ሰውን ለማሸከም የሚፈልጉ አንዳንድ አገልጋዮች አሉ በዘመናችን። መፈተን የለብኝም መነካት የለብኝም ብለው የሚያስቡ። በቆሮንቶስ ቤተክርስቲያን ውስጥ የተሰጠው ትእዛዝ እኮ ይሄንን የሚመለከት ነው። 2-3 ሆነው ይናገሩ ነቢያት፣ ሌሎችም ይፈትኗቸው ይላል። እንዴ በሰው ውስጥ የሚያልፍ አገልግሎት እኮ መፈተን አለበት። ሰው ስሜት አለው፣ የራሱ ፈቃድ አለው።
ስለዚህ እግዚአብሔር የሆነውን ካልሆነው መለየት አለብን። የማይሳሳት እግዚአብሔር ብቻ ስለሆነ ማለት። ስለዚህ በምድራችን ላይ ያለውንም አገልግሎት መፈተን አለብን ወገኖቼ። በእግዚአብሔር ስም ስለተነገረ የጌታ የኢየሱስ ስም ስለተጠራ ብቻ አገልግሎት ላይሆን ይችላል። በደንብ መፈተሽ አለብን። ከማን ነው? ከነዚህ ሰዎች በስተጀርባ የሚሰራውን መንፈስ በደንብ መፈተሽ አለብን፣ የእግዚአብሔር ቃል ስለሚፈቅድልን። ስለዚህ አገልግሎትም ስራም መፈተሽ አለበት። ግለሰቡም ራሱም አገልጋዩም ራሱን መፈተን አለበት፣ ራሱን ማየት አለበት። ከጳውሎስ የሚበልጥ ታላቅ ሐዋርያ፣ ታላቅ የእግዚአብሔር አገልጋይ የለም። ይሄ ሰው በገላትያ ምዕራፍ 2 ቁጥር 2 ላይ በከንቱ ሮጬ እንዳልሆነ ይላል። ምናልባት ሩጫው ልክ እኮ ነው፣ ግን ራሱን እንደ ሰው በከንቱ ሮጬ እንዳልሆን አገልግሎቱን ያስመረምር ነበር ከሱ ለቀደሙት ሐዋርያት። ስለዚህ እያንዳንዳችን አገልግሎትን መፈተን አለብን። ወደ እኛም ሕይወት የምናመጣውን እኛም የምንቀበለውንም አገልግሎት መፈተን አለብን። ለሰው የምናቀርበውንም አገልግሎት መፈተሽ አለብን። ክብር ለእግዚአብሔር ይሁን። ምክንያቱም መፈተን ያስፈለገን ነገር ወገኖቼ የሕይወት ጉዳይ ስለሆነ ነው። የሕይወት ጉዳይ ነው። ጳውሎስ ለጢሞቴዎስ እንደዚህ ይለዋል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ለራስህና ለትምህርትህ ተጠንቀቅ ይለዋል። ለራስህና ለትምህርትህ። ሰው ለራሱ መጠንቀቅ አለበት መጀመሪያ፣ ከዛ ለትምህርቱ ለሚያስተምረው ነገር ተጠንቀቅ። ከተጠነቀቀ በኋላ ነው የሚሰሙትን የሚያድነው። የሕይወት ጉዳይ ነው ወገኖቼ፣ የምንቀልድበት ጉዳይ አይደለም። በማክበር በይሉንታ በመያዝ በሕይወታችን ላይ አደጋ መቀበል የለብንም፣ አደጋ መጥራት የለብንም። ልክ ያልሆነ ነገር ልክ አይደለም። እነማንም ቢናገሩት ከእግዚአብሔር ቃል ውጪ ሰዎች ቢናገሩት፣ ሰዎች ቢያወሩት ከነሱ ይልቅ የእግዚአብሔርን ቃል ማክበር አለብን። የእግዚአብሔር ቃል አላለም ነው። ዛሬ በዘመናችን ስህተት እንደሆነ እየታወቀ ብዙ አገልጋዮች በሰው ላይ ስለከበዱ፣ በሰው ላይ ስለተፈሩ፣ ራሳቸውን እንደዛ አድርገው በሰው ላይ ስለሰሩ የሰማው ሰው ልክ እንዳልሰማ እንኳን ቢያቅ አትናገሩ። ይሄን ሰው ራሱ እግዚአብሔር ይጨርሰው ጉዳዩን። እኔ አንደበት የለኝም፣ እኔ በማን ላይ ፈራጅ ነኝ የሚል የሞኝ ጥቅስ ይጠቅሳሉ ሰዎች። ይሄ ተገቢ አይደለም፣ በእግዚአብሔር ቃል የማይደገፍ። ምክንያቱም የሕይወት ጉዳይ ነው። ከእግዚአብሔር የተሰጠን ሕይወት ነው እንድንንከባከበው፣ ለእግዚአብሔር መልሰን እንድናስረክበው ተንከባክበን በስርዓት በእግዚአብሔር ቃል። ስለዚህ ለሰጠን ሕይወት እግዚአብሔር ስለሚጠይቀን ነው ምንፈትነው። ምክንያቱም ወገኖቼ የተደበላለቀ ብዙ ነገር አለ ከዘፍጥረት ጀምሮ አሁን እስካለንበት ዘመን ድረስ በዓለምና በቤተ ክርስቲያን ውስጥ፣ በቴክኖሎጂ ውስጥ፣ በዕለት ኑሯቸው ድብልቅልቅ ያለ ነገር አለ። የተደባለቀ ነገር ስላለ ከነተደባለቀው ነገር ሰው ወደ እግዚአብሔር መንግሥት አይገባም ወገኖቼ። ሕይወቱን ካልፈተሸ፣ በዙሪያ ያለውን ዓለም ካልፈተነ፣ አገልግሎቱን ካልፈተነ፣ ብዙ የሚመስሉ ያልሆኑ ነገሮች ስላሉ ወገኖቼ መፈተን ግድ ይለናል። በጣም የሚገርማችሁ በሐዋርያት ሥራ ምዕራፍ 8 ቁጥር 21 ላይ ያለ አንድ በጣም የሚገርም ታሪክ አለ። ፊልጶስ ወደ ሰማርያ ከተማ ወርዶ ወንጌልን ከሰበከ በኋላ ታምራትን ድንቅን ያደርግ ስለነበረ እግዚአብሔር በፊልጶስ አገልግሎት ይሄ ታምራትና ድንቅ እሱ ሲሰራው ከነበረ በልጦ ስለተገኘ ሲሞን የሚባል አንድ ጠንቋይ ታምራቱ ስላሳመነው አመነም፣ ተጠምቆም ከፊልጶስ ጋር ይተባበር ነበር ነው የሚለው መጽሐፉ። በግልጽ ነው የሚናገረው። ሰውየው የተለወጠ ሰው አይደለም። በውሃ ጥምቀት ውስጥ ሾልኮ የገባ ሰው ነው። ያልዳነ ያልተለወጠ ማንነት ያለ፣ በአመፅና በክፋት እስራት የተያዘ ሰው፣ መንፈስ ቅዱስን በገንዘብ ለመግዛት የሞከረ ሰው። ወገኖቼ መንፈስ ቅዱስን መጠየቁ መፈለጉ አይደለም ነውር የሆነው፣ በገንዘብ ለመግዛት መሞከሩ። እንደዚህ አይነት ሰዎች ይኖራሉ ዛሬ አብረን በምናገለግልበት ቤት ውስጥ፣ በምንኖርበት ከተማ ውስጥ እኛን የሚመስሉ በአመለካከታችን፣ በሃይማኖታችን፣ በኑሯችን ውስጥ እኛን የሚመስሉ ግን ያልሆኑ የአመፅ ሰዎች ይኖራሉ።
ስለዚህ መለየት አለብን ወገኖቼ። ይሄ በጣም የገረመኝ ታሪክ ነው። በሐዋርያት ዘመን በጣም በትኩሱ ሰዓት ቤተክርስቲያንን ለማቀጨጭ ሰይጣን የላከው መሳሪያ ጴጥሮስና ዮሐንስ ከኢየሩሳሌም ወርዶ ሲያዩት ይሄን ሰው በአመጽ እስራት የተያዘ ነው። ንስሐ ግባ ሲባል ንስሐ ግቡልኝ ይላል መልሶ። አይታችኋል፣ አልተለወጠም ይሄ ሰው። እንደዚህ አይነት ሰዎች ይኖራሉ። በቤተክርስቲያን ውስጥ የምናገለግል በልዩ ልዩ ጸጋ በልዩ ልዩ ዘርፍ ውስጥ የምናገለግል ሰዎች መፈተን አለብን፣ ማየት አለብን፣ መጠንቀቅ አለብን። ለምንመራው መንጋ ለራሳችንም ሕይወት ከተጠያቂነት ስለማናመልጥ ማለት ነው። ሳንፈትን ሕይወታችንን በጎዳንበት ጉዳይ ላይ እግዚአብሔር ሳያውቁ ነው ብሎ አያልፉም። ሕይወታችንን እንድንመረምር እንድንፈትን በቃሉ ስላዘዘን በዚህ ጉዳይ ላይ ተጠያቂ ያደርገናል። እግዚአብሔር ስላበላሸነው ሕይወት ስላበላሸነው አገልግሎት እንጠየቃለን ስለሆነ በእግዚአብሔር ፊት። ስለዚህ እንደ ጉበኛ ማሰብ አለብን። በኢሳይያስ 21:11 በሕዝቅኤል 33:2 ላይ የጉበኛ አገልግሎት በጣም የሚገርም ነው። ትልቅ ማማ ላይ ተቀምጦ ወደ ከተማው ቅጥር የሚገባና የሚወጣ ያይ ነበር። ለራሱ ይጠነቀቃል፣ ለከተማውም ሕዝብ ይጠነቀቅ ነበር። ክብር ለእግዚአብሔር ይሁን። ስለዚህ እንደዚህ ንቆች መሆን አለብን። እንደዚህ መፈተን አለብን። ካልፈተን ካልመረመር የሳቱን ሰዎች እንዴት መመለስ እንችላለን? የተሳሳቱ ከመስመር የወጡ ሰዎችን መመለስ አንችልም ካልመረመር ካልፈተሽ። በአንደኛ ቆሮንቶስ 14:29 ላይ የተጻፈው እኮ ነቢያቱ ይፈተኑ የሚለው ከሳቱ እነዚህን ሰዎች ለመመለስ ነው ወደ መስመር። ካልተፈተነ ግን ሰውየው የተናገረውን ሁሉን ነገር ከተዋጠ ከተወሰደ ሰውየውም አደጋ ውስጥ ነው፣ እኛንም አደጋ ውስጥ ይዞን ይገባል። ስለዚህ የሳቱትንም ለመመለስ መፈተን ግድ ይለናል፣ ከተጠያቂነት ስለማናመልጥ ወገኖቼ። እግዚአብሔር ይርዳን። ስለዚህ በእያንዳንዱ ጉዳይ የእግዚአብሔር ቃል ሲናገር ልክ ነው። የእግዚአብሔር ቃል ሲናገር ትክክል ነው። ዛሬም ቢሆን በዘመናችን ለተደበላለቀው ነገር፣ ግራ ላጋባን ነገር መፍትሄ የሚሆን ነገር በእግዚአብሔር ቃል ውስጥ አለ። የእግዚአብሔር ቃል ፈትኑ ይላል፣ መልካሙን ያዙ ይላል። ወገኖቼ መፈተን ብቻ አይደለም። ይሄ ምን አንድ የሚባል ነገር አለ፣ ፎልት ፋይንደር። ይሄን አይደለም እያወራ ያለሁት። ዝም ብሎ ስህተት ብቻ የሚፈልግ አንዳንድ ሰው ባህሪ አለ። ይሄ ትንኝን ማጥራት፣ ግመል የሚያክል ነገር ራስ ላይ ይዞ ትንኝን ማጥራት፣ ይሄን አይደለም እያወራ ያለሁት። በእግዚአብሔር ቃል ውስጥ ሆነን በእግዚአብሔር መንፈስ ውስጥ ሆነን ከእግዚአብሔር ጋር ባለን ግንኙነት ውስጥ ሆነን በዘመናችን ውስጥ ያለውን ነገር መመርመር ይገባናል። በሕይወታችን ውስጥ ያለውን ነገር መመርመር ይገባናል። በአገልግሎታችን ውስጥ ያለውን ነገር መመርመር ይገባናል። ይሄም የሆነው በፍቅር ነው ወገኖች። እውነትን እየገለጥ በፍቅር እየገለጥ እያስረዳን በትህትና መንፈስ በተዋረደ መንፈስ አውቃለሁ በሚል መንፈስ አይደለም። ዝቅ ብለን በእግዚአብሔር ቃል መነጽር እየፈተሽን እያየን ራሳችንንም አድነን የምናገለግለውንም ሕዝብ እንድናተርፍ እንድናስመልጥ እግዚአብሔር እያንዳንዳችንን ይርዳን። ጌታ ያግዘን፣ ማስተዋል ይጨምርልን። በእውነት እንጸልያለን። ክብር፣ ምስጋና፣ አምልኮ፣ ውዳሴና ስግደት የተገባ የዘላለም አምላክ የዘላለም አባት ልዑል እግዚአብሔር ሆይ በጌታችን በኢየሱስ ስም እናመሰግንሃለን። ክብር ላንተ ይሁን። ጌታ ሆይ እስከዚህ ሰዓት የረዳህን አንተ ነህ፣ ያገዝከን አንተ ነህ። ደግሞም ፈትኑ አልከን፣ መርምሩ አልከን፣ መልካሙን ነገር ደግሞ ያዙ ጨብጡ አልከን። ስለ ቃል እውነት እናመሰግንሃለን። ዛሬም ድምፅህን ስለላክልን ጌታ ሆይ በምንኖርበት ምድር ላይ በምናገለግለው አገልግሎት ውስጥ በተሰጠን ሕይወት ውስጥ ጌታ ሆይ በእያንዳንዱ ነገር እንድንፈትን ማስተዋል እንዲበዛልን ሚዛናዊ ሰዎች እንድንሆን የቃልህን እውነት ደግሞ ስላበራሃልን በኢየሱስ ስም ተባረክ። ጌታ ሆይ ደግሞ እንጸልያለን። ይሄ ጉዳይ ያላንተ አይቻልምና የሚረዳን ጸጋ እንዲላክልን የአስተዋይነት መንፈስ እንዲሰጠን ጌታ ሆይ ነገሮችን በእግዚአብሔር ቃል እንደ ቃልህ
እንደ ፈቃድ እንደ ሐሳብ የምንፈትሽበት ደግሞም የምንቀበልበት ሰፊ ልብን እንድትሰጠን አስተዋይ አይምሮን እንድታድለን በኢየሱስ ስም እንጸልያለን። ጌታ ሆይ በዚህ ዘመን መካከል ደግሞ ተደባልቆ የሚሰራ ጌታ ሆይ ሕዝብን የሚያስት ሕዝብን መስመር ያስወጣ ጌታ ሆይ ሕዝብ ካንተ ጋር እንዳይኖር ያደረገ ያልሆነ ነገር ግን የሚመስል ነገር ጌታ ሆይ ከእያንዳንዱ ከሕዝብ ኑሮ ላይ ከጫንቃው ላይ እንዲነሳ ጌታ ሆይ ወደ እውነተኛ ማስተዋልና መረዳት ሕዝብ እንዲመጣ እያንዳንዱን እንድትረዳ በኢየሱስ ስም እንጸልያለን። እናመሰግንሃለን። በጌታ በኢየሱስ ስም አሜን።